ከብሩክ መሆኑን አስመርምሬ ምን ብዬ አረጋግጬ አቅርቤያለሁ አይደለም። የሩትና የብሩክ ግንኙነት ይሻሻላል ብላችሁ ሄኖክ ላይ የመሰራችሁትም ነገር እኔ ደርሼበታለሁ። የጠንቋዩ ሰፈር እንደታዩ በካሜራ ማለት ነው። ጠንቋዩ ሰፈር ስትሄዱ እርሶና ኢየሩስ ልጁን ይዛችሁ ጭምር ማለት ነው። በፍጹም አላደረግንም። እባክዎትን ይሄን ነገር ብቻ እባክዎትን ጋሽ ልለምኑት፣ እባክዎትን ልለምኑት። ይሄንን በቃ አስፈቱልን። እኛ ልጁን እንፈልጋለን። በቃ ልጁንም ውሰዱት ተፈለገ። አሰርቻለሁ ጭራሽ። ሰላም ጤና ይስጥልን። ውድና የተከበራችሁ የኛ ውድ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ አለን ክብሪስፋ ያው ፋሚሊ ሰሞኑን ብዙ ነገሮች የሚደብሩ ነገሮች እየተፈጠሩ ነበር። ወንድማችን ኑህ ላይ እየደረሰበት ያለው ነገር በጣም የሚሰቀጥና የሚደብር ነገር ነው። ማለት ከዚህ ከካሜራ ጀርባኛ ነገሮችን ለማስተካከል ሞክረን ነበር። የዛለት ደግሞ ትንሽኛ ላይም የሆነ ነገር ፈጥሮ ነገሩን በውስጥ ለማስተካከል ሄደን ነበር እና በሚገርም ሁኔታ ሌላም ሰው ላይ ጉዳት አድርጓል። እኔ ላይም ብዙ ጉዳት አድርጓል። አቡኪንም በድንጋይ ብዙ ነገሮች ሲያደርግ ነበር። ይሄ ማለት ራሱን ልጁ በቃ ራሱን አያውቅም ማለት በቃ ምን እንደሆነ አላውቅም። አብዷል ማለት ይቻላል። በቃ ልጄ ነው የሚለው ሁሉን ያየው ነገር ቅጠል ዛፉ ሁሉ ነገሩ ልጁን እየመሰለው በጣም የተጎዳበት ሁኔታ ነውና ያ ነገር ደግሞ እኔ እንጃ በዚህ ብቻ በክህደት ብቻ ወይም ደግሞ ያኔ በተፈጠረው ነገር ብቻ ይሆናል ብዬ አላስብም። ምክንያቱም ምናልባትም ከዚህ ጀርባ አንዳንድ ነገሮች ሲራ ከተጠነሰሱበት ብዬ በጣም ሰግቻለሁ ቤተሰብ። ለዛ ነገር ደግሞ ቼክ ለማድረግ ባለፈው አይቶት ነበር የኢየሩስ አባት በሽማግሌ ሄደንበት ልጁንም እንዲያው አድርገን ነበር። በጣም ነው ያለቀሰው ቤተሰብ። በቃ ሲያዩ ልጁን ሲያዩ ያለበት ሁኔታ ሲያዩ በጣም አለቀሰ። ተጸጽቷል ማለት ነው በሰራው ስራ። ምናልባትም ውስጥ ለውስጥ ሌላ ነገር ጥንቁልና ምናምን አድርሰውበት ከሆነ ብዬ ደግሞ ፈርቻለሁ። ምክንያቱም ይሄ ልጅ በዚህ በትንሽ ደቂቃ ብቻ እንደዚህ ይቀያየራል ብዬ አላስብም። እንደ ሌሎች ወጣቶች እየተዝናና ወይም ደግሞ አልባሌ ቦታ ላይ የሚታይ ልጅ አልነበረም። ስራው ላይ ጠንካራ የነበረ ልጅ በትንሽ ቅጥፈት ብቻ ያን ሁሉ ነገር ሲደርስበት ብዙ ነገሮች እንድጠረጥር አድርጎኛል። አንዳንድ ፈሪያ እግዚአብሔር የሌለባቸው ሰዎች የሚያደርጉት ነገር ይታወቃል። ቤተሰብ በጣም የሚደብር ነገር ምናልባትም ልጁ ላይ አስጠምጥሞበት ከሆነ ወይ ራሱን እንዳያውቅና ልጄ ብሎ ራሱን አደጋ ላይ እንዲጥል ጠምጥሞበት ከሆነ ደግሞ ከራሳቸው ከኢየሩስ አባት የምንሰማ ይሆናል ይሄን ነገር። እሱንም ይዘውና ብየዋለሁ አቡኪ። ምክንያቱም በቃ በንግግር ነው መፍታት የምንችለው። በይሳት የሆነ ነገር ብለን በህግ ብንሄድ ልጁ ህይወቱ አደጋ ላይ ነው ቢሰብ። ምክንያቱም እየቆየ በሄደ ቁጥር በሽማግሌ ውስጥ ለመፍታት ሞክረናል። ሁሉም ነገር በጣም አዝኛለሁ በተፈጠረው ነገር። ሁላችሁም ደግሞ እየጠየቃችሁ ነው እንዴት ነው ያለበት ሁኔታ ሚለውን በውስጥም እየጠየቃችሁኝ ያላችሁ ለእናንተ መልስ ሰጥቻለሁ። ከልብ አመሰግናለሁ። በዚህ አጋጣሚ የምትተባበሩ አላችሁ፣ በጸሎትም በተቻላችሁ ነገር በሙሉ እያገዛችሁ ለነበራችሁ ከልብ ልናመሰግን እንወዳለን። እና ምንድነው ቤተሰብ በዚህ አጋጣሚ እኔ ለቢኒ ማስተላልፈው አንድ መልእክት አለኝ። ምንድነው መሰለ ቢኒ አሁን ዛሬ ላይ በጣም ተኝታል ብዬ አስባለሁ። ያለህበት ሁኔታ ምን እንዳስነካች እንዳፈዘዘች አላቅም። እኔ ለምንድነው ዲኤንኤ ማታስራው? በቃ እኔ ጥያቄ ይሄ ነው። ምክንያቱም ልንሰራ ራሱ አልሰጠችንም። ምናልባትም በዚህ ዲኤንኤ ራሱ ኢየሩስ እጇን አስገብታ ሊሆን ይችላል፣ ወይም ደግሞ ልጁ ሄኖክ እንዳይሆን አርጋበት ሊሆን ይችላል። ዛሬ ላይ ግን አንተ እጅህን አጣጥፈ ምንም በቃ የምታረገው ነገር አልተዋጠልኝም። ውስጥ ለውስጥ አውርቼ ለማውራት ሞክሬ ነበር። ምንም መልስ ልሰጠኝ አልፈለክም። ሚዲያ ላይም እጠይቃለሁ ዛሬም ማለት ነው። ምክንያቱም ይሄ ልጅ የብዙ ሰው ህይወት አደጋ ላይ እየጣለ ነው። በተለይ ሄኖክ ላይ እያደረገ ያለው ጉዳት በጣም የሚደብርና የሚያሳዝን ነገር እያደረሰብን ነው የሚገኘው። ከዛ አልፎ ደግሞ እነ ሃይሚ ላይ እነ ብሩክ ላይ ደግሞ ስማቸው ላይ ሌላ ነገር እየፈጠረ ስለሚገኝ ቶሎ ብለ ይሄ እንዴ ብታሰራ ከማንም በላይ ደስ ይለኛል፣ ባትፈዝ ደስ ይለኛል ቢኒ በዚህ አጋጣሚ። ምክንያቱም ብዙ ሰዎች ናቸው የዚህን እውነተኛ አባት ሲታወቅ ብዙ ሰዎች ሰላም ይሆናሉ። እኔ ራሴ ሰላም ሆናለሁ ቤተሰብ። ምክንያቱም ብዙ ነገሮች ስሰራ ነበር። ይሄን እውነት እንዲወጣ ብዙ የተቻለኝ በሙሉ አድርጌያለሁ። ብዙ የሚያስተካክልኩት ነገር አለ። በዚህ አጋጣሚ ምንድነው ይሄ ነገር ለብዙ ሰዎች ሰላም ስለሚፈጥር አንተም ቶሎ ብለ ዲኤንኤውን በግድም ሆነ በቃ በምችልበት መንገድ ብታስረዳ ደስ ይለኛል በዚህ አጋጣሚ። እና ሁላችንም የተቻለንን እናድርግ ብዬ አስባለሁ። ምክንያቱም ወደዚህ ወደ ቡታጀራ መምጣት አልቻሉም በይሳት ይሄ ረብሻ እንዳይፈጠር ፈርተው ይሄንን በድጋሚ መጥፎ ጊዜ እንዳያሳልፉ ሲባል እነሱም ወደዚህ እየመጡ አይደለም። ስለዚህ ሁሉም ነገር አስተካክለን ደግሞ በሰላም የምንፈታበት እድል ቢኖር ደስ ይለኛል። እነሱም እየመጡ ነው መሰለኝ። ስንትና ስንት አላማ ያላቸው ልጆች በይሳት ሰርጋቸውን በምንጠባበቃቸው ልጆች ላይ ሌላ ነገር እንዲፈጠር ስለማልፈልግ እኔም አንድ ኃላፊነት አለብኝ ብዬ አስባለሁ። እንደ ግለሰቡ እንደ ሚዲያ ሰውም እንደዚህ ይሄ ነገር ዝም ብዬ ማየት አልችልም። እውነት ማውጣት እየተቻለ ነገሮች በማይሆን ነገር ሲሄዱ በጣም ይደብራል። ብራዘር ሰላም ነው? ሰላም ነው ጋሺ እንዴት ነው? ሰላም ነው አለን ወደ ሰላም ተቀበሉ ወደዚህ። አሁን እንግዲህ ካሜራ አብርቼ ነው የጠበቅኳችሁ። ስለመጣችሁ በጣም ደስ ብሎኛል። ምክንያቱም ብዙ በጣም እየተጨነቁ እኔም ኦዲየንስም እየተጨነቀ ነው በዚህ ጉዳይ። ሰላም ብሏቸውና እንዴት ነው የተፈጠረው ነገር በዚህ አጋጣሚ የሚያውቁት ነገር ውስጥ ለውስጥ የሚያውቁት ነገር ካለ በሽማግሌም ጠይቂውታለሁ። አሁን ደግሞ ያለንበት ሁኔታ በጣም ደስ ይላል። እስቲ የተፈጠረውና ምን ሊደረግ አስቧል የሚለውን ለቤተሰቡ። እኔ እኮ አሁን ቀደም ሲልም የብሩክ ነው ብዬ ጸጉሩን አስመርምሬ ምን ብዬ አረጋግጬ ታለ የብሩክ
አሁን ሄኖክ በዚህ ዙሪያ ያሳደጉት ልጅ ነው። አንድ ላይ ነበርነን ያሳደግነው ከዚህ ጋር ያደገ ነው። በዚህ እንትን ላይ መጨናነቅ ምን ለምን መጣ? አይ መጨናነቅ ሳይሆን ዑመር በዚህ አጋጣሚ ማለት ጋሽ የነገሩኝ ነገር አለ። ስመጣ በቃ በጣም ልብ የሚነካ ነገር ነግረውኛል። ያ ነገር ምን መሰለህ? ልጁ ያው ከዛ በፊት እሳቸውም አስመርምረው የብሩክ እንደሆነ ምናምን ነገር እየነገሩን ነበረ። ያው እኛ አላመንም። አሁንም ያው ሙሉ እንትን የብሩክ እስካልተረጋገጠ ድረስ እኛ የብሩክ ነው ብለን አናወራም። እርሶ ሊሉ ይችላሉ። ገብቶታል። ስለዚህ አሁን እኛ ሄኖክ እንዳልሆነ እንዳጣራን ምናምን ነገር ነገረኝ። ምናምን ነገር ልቡ ተነካ። ለምን ያው ልጁ ነው ያሳደገ ልጅ ነው ምናምን ብሎ ብዙ ነገር ነግሮኛል። በህይወታቸው ላይ በቃ እነሱ ህይወት ላይ እንዲሻሻል የሚፈልገው ነገር ብዙ ነገር እንደነበርና ከዛ በፊት የነበራቸው ግንኙነት ያቅ ነበር ጋሼ ማለት ነው። ይሄ ሁሉ እያወቁ አሁን ላይ ሄኖክ እንደዚህ ሲሆን አላስቻላቸው። በቃ በዚህ አጋጣሚ እርሶ ማውሩ ጋሼ እንዴት መሰለህ? ቀደም ሲል እኔ አሁን ደጋግሜ መናገሩ እኔ እንትን መሰለህ ሄኖክ ያሳደግኩ ልጅ ነው፣ አብሮ አደግ ነው። ከሷም ከብሩክ መሆኑን አስመርምሬ ምን ብዬ አረጋግጬ አቅርቤያለሁ አይደለም። ዴንን ሁሉ አቅርቤ አይታችኋል። ምን እሱ ዴኔ አልተዋጠልኝም። ምን ታውቃላችሁ? በራሳችሁ ለብቻችሁ ያሰራችሁ ዴኔ ነው። አይ ደግሞ ካሉ ይሄ ልጅ እንዳይንቀሳቀስ ወይም ደግሞ እንዲ ዱዳ አርጋችሁ ያስቀራችሁ ከናንተ ውጪ ማንንም አረጋ አይደለም። ይቅርታ አድርጉልኝና እዚህ ጋር ማለት ነው። ምክንያቱም ሄኖክ ልጄም ብሎ ነው እንጂ ኢየሩስን ፍለጋ አይደለም የመጣው። እውነተኛ የልጅ አባት ስለሆነ ለዛ ነው ይሄ ሁሉ መስዋዕትነት የሚከፍለው። ዛሬ ላይ ደግሞ እንዲህ እየተንቀሳቀሰ ባለበት ሁኔታ ለምን ዲኤንኤ ያሰራ ብላችሁ ዲኤንኤውን አበላሻችሁበት አይደለ? እኛ አላበላሽም። ማን ሊሆን ይችላል? እሺ ምክንያቱም ልክ ዲኤንኤው እንደመጣ ነበር ሆስፒታል በገባበት ሰዓት ልጁ ጤነኛ አይደለም። ምናልባትም እኔ እርሶ ትልቅ ሰው ነው እኔ ልለምናችሁ በቃ ያረጋችሁበት ነገር ካለ ልጁ ላይ መጠምጠም ምናምን ካሰራችሁበት አሁን እንድትፈቱለት ፈልጋለሁ ነው። ቀደም ሲል ይሄን መረጃ አቅርቤያለሁ የብሩክ መሆኑ። አሁን ግን ልጄ ነው፣ ምንም ያሰራውበት ነገር የለም። ለሱ ክፉ አልወድም። አይ አይደለም ጋሺ፣ እኔ እዚህ ጋር ማለት ነው መቃወሙት ነገር አለ ብዙ። አንተ እርሶና ኢየሩስ መሰሩት ነገር አያምርም። በቃ እንደ አጠቃላይ ማለት ነው እኛ እያየን ነው። የሰፈር ሰውም እየነገራችሁ ነው። በሽማግሌ ማስጠይቀናቸዋል። እናንተ ትልቅ ሰው ነው። እንደውም እርሱ እንደ ሽማግሌ መሄድ የነበረበት ሰው እርሱ ጋር ሽማግሌ ሲመጣ በጣም ይደብራል። ለጭንቅላትም ያማል። ምንም ነገር አልሰራም። ስሙኝ መሰሩት ነገር እኛ እናውቃለን። እዚህ ጋር ካሜራ ጋር ቁጭ ብለን ቆመን እንትን ስለምንል አይደለም። መሰሩት ነገር በሙሉ እኛ እናውቃለን። ገና ለገና የኢየሩስና የብሩክ ግንኙነት ይሻሻላል ብላችሁ ሄኖክ ላይ የመሰራችሁትም ነገር እኔ ደርሼበታለሁ። እሱ ምንም ነገር የሰራነው ነገር የለም። አሁን እኮ እርሶ እኔ አውቃለሁ ዛሬ ላይ መጥተው ሄኖክ ላይ እንደዚህ ያስደረግንበት እንዲሆን አረግነው እንደማትሉ ግልጽ ነው አውቃለሁ። ግን እባክዎትን በቃ እኔ ልለምናችሁ በኦዲየንስ ስም እንደ ልጁም ቢሰው ሆኜ እንደ ጓደኛም ልለምናችሁ የተፈጠረበት ነገር ካለ ምናልባትም በቃ እንዲ ዱዳ እንዲሆን የእናንተ እጅ ካለበት እባካችሁን በቃ የሚደረገው ነገር አድርጉልን ነው የምለው። እዚህ ጋር ምንድነው እኔ ማድረግ በቃ ይሄ ነገር ከናንተ ውጭ ማንም ሊያደርገው አይችልም። እሱ ውጭ አይደለም ጋሼ፣ የታያችሁበት ቦታ አለ። እኔ በስልክም አሳዩታለሁ። አሁን በስልክም አሳዩታለሁ። የት መሰለ ዑመር፣ እዚህ ጋር እኔ አላወራውም ነበር። እውነቱን ነገር የት ነው የታዩ? ባለፈው የጠንቋዩ ሰፈር እንደታዩ በካሜራ ማለት ነው። ካሜራማናችን አጋጣሚ ነው ያየው። በካሜራ በሳምሰንግ ስልክ ካሜራ ቀርጾ አሳይቶኛል። ጠንቋዩ ሰፈር ስትሄዱ እርሶና ኢየሩስ ልጁን ይዛችሁ ጭምር ማለት ነው። በፍጹም አላደረግንም። እየከባችሁ እባክዎትን አሁን የለም እኛ ሌላ ነገር አይደለም ጋሺ፣ ይሄ ነገር ያስፈቱልን በቃ። እርሱ አሁን አውቄያለሁ አርገናል ይሄ ነገር ብሎ ይሄን ቅሌት ሊያወሩ አይችሉም አይደለ? እባክዎትን ይሄን ነገር ብቻ እባክዎትን ጋሺ ልለምኑት፣ እባክዎትን ልለምኑት። ይሄንን በቃ አስፈቱልን። እኛ ልጁን እንፈልጋለን። በቃ ልጁንም ውሰዱት ከፈለጋችሁ። ክፉ አልወድም። ለሱ ማንም አይወድም። እወዳለሁ እኮ አይሉም። ዛሬ ላይ ልጄ ነው፣ ምንም ቢሆን ልጄ ነው። እሱ አታስመስሉ። ይሄ እኮ ማስመሰል ነው። እሺ አሁን የለም እኔ ቃል እገባለሁታለሁ ካሁን በኋላ ስለምንም ልጅ ሄኖክ ልጁን አይፈልገውም፣ ግን እናቱ ልጁን ትፈልገዋለች። የሄኖክ ቤተሰብ ልጁን ሄኖክን እንፈልገዋለን። ሁላችንም ልጁን እያጣኑ ነው በይሳት። ማንንም አያውቅም። ልጄ ልጄ ብቻ ነው የሚለው። ካሁን በኋላ እጃችን አናስገባም። በቃ ልጁ አይደለም የቢኒ የማንንም ሊሆን ይችላል። ጥንቅር ይበል፣ ግን ልጁን ብቻ አስመልሱልን እባካችሁ። ይልለምን በቃ ያው ጋሺ እንዴት መሰለው የምታደርጉልን ያሰራችሁ ጠንቋዩ ጋር ሄዳችሁ ያሰራችሁትን መተት ቶሎ ብላችሁ አስፈቱልን። ሲቀጥል ልጁ የሄኖክም ላይሆን ይችላል። እኛ እንዳረጋግጥን የሄኖክ አይደለም አይደል? የሄኖክ ላይሆን ይችላል። ችግር የለውም አይደለም ብለን እንያዘው። እሺ የሄኖክ ካልሆነ እንኳን ማለት ነው ሄኖክን ልቀቁት። ለምን እሱ የሱን መጥፎ ምን አረገ? ሄኖክ ምን አረገ? እኔ እኮ ልጄ ከሆነ ልጄ ነው ምናልባት ልጄ ሊሆን ይችላል ብሎ ጠየቅ አይደል?
ያ ነገር ልጅ አይደለም ብሎ ወይ ደግሞ በዲኤንኤ ያስመርምሩ መስጠት እናንተ ምን ከበዳችሁ? በእርግጥም ከፍላችሁ ሊሆን ይችላል ያሰራችሁት። ይሄንን ነገር በብዙዎች ዘንድ እየሰማሁት ነው ያለሁት። ዶክተሩም እየነገረኝ የነበረው ባለፈው ደውዬለት እየነገረኝ ነበር። ከሰዎቹ ጋር ተደዋውላችሁ በክፍያ እንዳትፈጽማችሁት ይሄን ነገር ተነግሮኛል። ግን ደግሞ በክፍያ ብታስፈጽሙት እንኳን እርሶ ለእሊናው ሲሉ ትልቅ ሰው ኖት። ይሄ ልጆት ነው። ነገ የእናንተ ልጅ የት እንደሚደርስ አይታወቅም። የእናንተ የልጅ ልጅ የት እንደሚደርስ አይታወቅም። ፈጣሪን ፈርታችሁ ከዚህ ነገር ውጡ። በቃ ልጁን አስፈቱት፣ መተቱን ልቀቁለት። እርግጥ ለሱ ክፉ አንወልድም። ለምን አረጋችሁ ይሄን ነገር? ለምን እንዲህ እስኪሆንበት ለሱ ክፉ ስለማንወድ ነገሩን ለመፍታት እንሞክራለን። በቃ ሞክሩልን። እሱ ነው እንፈልገው። አሁን መተት ቤት ክፉ ባይወዱ ነው የሚሄዱት። አይ ወቅቱ ጥሩነቱን ፈልጋችሁ ነው ሄዳችሁ ሰዎቹ ጋር እና እናንተ ከተናደዳችሁ እኮ የልጅ ዛሬ ላይ ህይወቱ ሊጠፋ ይችል ነበር። ጤንነቱ እኮ አደጋ ላይ ነው። አሁንም በሰዓት ጤነኛ አይደለም ልጁ። አሁን ቤት ተዘግቶበት ነው ያለው በሰዓት ማለት ነው። ቤተሰቦቹ ጋር ነው ያለው ቤት ዘግቶበት። እኔ ራሱ ከስንት አንዴ ነው ማገኘው። እኔን አያስታውሰኝም ቤተሰብ። በቃ ያየው ነገር በሙሉ ልጄ እንዲል ነው ያደርጉት። ምንም ነገር የሚያውቀው ነገር የለም። ድንጋይ ባየ ሰዓት ልጁ ነው የሚመስለው። በቃ ዓለም ላይ እንዳለ የሚታየው ልጁ ብቻ ነው። እኔ በጣም ነው ያዘንኩት። እዛ ካሜራ ለማብራት ሞክሬ ነበር። በጣም ልቤ ተሰለሰበር ነው ያን ነገር። ስለዚህ አሁን ለሱ ክፉ አልወድም ነው ያን ነው ፈልጎሽ። እሺ ለሱ ክፉ አልወድም። እሱ ልጄ ነው ያሳደግኩት ነው። እግዚአብሔር እንደሚምረው እግዚአብሔር ለምናለሁ። እሺ አይ መለመን ብቻ ሲሆን ለምኑ፣ እሱንም ለምኑ። ግን ደግሞ እኔ የምጠይቆት ነገር እዚህ ጋር ምንም አሁን እኔ ወይ ደግሞ ለሄኖክ ብዬ ይቅርታ እግሮትም ውስጥ ለወድቅ እችላለሁኝ። ለሄኖክ ብዬ ማለት ነው። እርሶ ለሰሩት ስራ ሳይሆን ለሄኖክ ብዬ እግሮት ላይ ወድቃለሁኝ። እግሮት ላይ መወርቀው ግን ሰውየው ጋር የሄዳችሁበት ሰውዬ ጋር ሄዳችሁ እንዲፈታለት አድርጉ። በእርግጥ እኔ እንደሰማሁት ነገር ከሆነ ማለት ነው ይሄ ነገር ካስፈቱት ወደና እሱ ይቀየራል ተብያለሁ። ምኑ ነው የሚቀየረው? መተቱ ወደ እነሱ እንደሚቀየር ሰምቻለሁ። መተት ብቻ ነው እናንተ ስራ። በብዙ ሰዎች እየሰማሁ ስለሆነ በካሜራም የተደገፈ ማስረጃ አለኝ። ቆይ ምንድነው መተት የምትልበት ምክንያት? እኛ ምንም ያሰራነው ነገር አልታያችሁም? ታይታችኋል? እዛ ሰፈር በፍጹም እኛ መተት ዙሪያ ላይ ሁል ጊዜ መተት ትላለህ። ምን ማለት ነው ይሄ ነገር? ይኸውልህ እኔ ዝም ብዬ አይደለም ማወራው፣ ብዙ ማስረጃዎች አሉኝ። ብዙ ማለት ነው። አሁን እኛ እዚህ ጋር ካሜራ ማሳየት ይችላል ብለን ነው ግን ደግሞ እርሶ እዚህ ጋር ያፈራሉ ብዬ ስላሰብኩ ነው። ለእርሶ አባቴ ትሆናለህ አይደለም። በዚህ ዙሪያ ላይ አጥብቃ አትናገር። ክርር አድርገህ አላየኋችሁም? እሺ እዛ ሰፈር አልታያችሁም? በፍጹም ምን ሰራ ነበር አንተ ራስ በዛን ሰዓት እዛ ምንም ልትራ ምን እናንተ ስትገቡ ታይታችኋል? አንተ እንዴት ሄድክ እዛ? ከፈለክ ማለት ነው እሱ የሄድኩበት አግባብ እናንተን በመከተል ሊሆን ይችላል። ላሰራም ሊሆን ይችላል። ላሰራም ሊሆን ይችላል። አያገባም። እሱ ምንም አያገባም። ግን ደግሞ አንተ በሄኖክ ያሰራው ነገር ስለሆነ ነው። በሄኖክ ላይ የሰረባችሁ ሴራ ስለሆነ ነው። ታቆማላችሁ። አለበለዚያ ግን ያው አሰርቻለሁ በቃ ጭራሽ። አዎ እሺ እንትኑ ለምን አያስተካክሉልንም? ለሰርቻለሁ ምንድነው እንደዚህ ማለት እንዴ? የራሴ እንትን እርምጃው ሲጀምር እሺ ወይኔ ምንድነው ህግ ባለበት አቀርቡ። ሰውየው አጭበርባሪ አንተ ፋይል አለ አይደል? ሰውየው ማለት ነው ልጁን እንዴት እንደሚል አይተሃል አይደል? እንዴት እንደሚደግፍ ልጅን ነው የሁሉ ነገር ያስመስል አይተሃል አይደል? ያው አንተ ፋይል አለ አንተ ጋር እኔ ጋር ፋይል አለ በደንብ። ይሄ ራሱ ፋይል ነው ቢሰብ። በነገራችን ላይ ያው አሰርቻለሁ ብሎ ፈንጭቶ ነው ሄደው እዚህ ተሳድቦ ነው ሄደው። ይሄ ራሱ ፋይል አለ። እንኳን ብቻ ሰማችሁልኝ። ከዚህ በላይ ማስረጃ ሊኖር ምን ያደርጉ እንደሆነ አይታችኋል። ጸበል ገብቶ እንዲህ እስኪሆን ድረስ አብዷል። በነገራችን ላይ ልጁ በዚህ አጋጣሚ ያልነገርናቸው ልጁ አብዷል። እናሳያቸዋለን ከፈለጋቸው ቪዲዮ ላይ ማለት ነው። ያለበት ቦታ ራሱ አሁን ያለበት ቦታ ቦይ ውስጥ ምናምን ነው የሚኖረው። በቃ ይሄ ነገር የሆነው ልጄም ብሎ አይደል በእነሱ ባሰሩበት መተት ነው አይደል? ይሄ ነገር ለማስቆም ደግሞ እነሱ ያሰሩትን ራሳቸው ላይ እንዲወርድ እንዲመለስ እኛ የቻልነውን ነገር እናደርጋለን። አይቷል ምን እንዳደረገ ምን እንዳለ አይታችኋል። ቢሰብ ምንም አታመጡም እያሉ ነው በቃ ተንቀናል። በቃ ንቀውናል ማለት ነው። በዚህ ልክ ደግሞ እንዴት ነው የሰው ልጅ እውነትን ላውጣ ባለበት የተሻለውን ይሄ ልጅ ምንም የሚያደርገው ነገር እኮ የለም እንዴ? ኢየሩስ እኮ ነይ ወደ ቤት ግቢ አላላትም አይደለ? ልጁን ነው ሆነ ካልሆነም አርፍ ይቀመጣል ያለ ልጅ እሺ አልሆነም ተባለ። እሱ ልጅ አይደለም ተባለ። ለምን ይሄ ሁሉ አስፈለገ? ይሄ ሁሉ ማሰራት እንደዚህ እስኪያብ ድረስ ጨርቁን ጥሎ እስኪያብ ድረስ ማሰራቱ ለምን አስፈለገ? ይሄ ተገቢ አይደለም። በምንም አይን ቢታይ መጥፎ በጣም የሚደብር ነገር ነው። ደግሞ አሰርቻለሁ ይላሉ ማለት አንተ አፉን አውጥቶ እኮ ነው እንደዚህ ያለው። አሰርቻለሁ ይላል። እኔ በጣም ገርሞኛል። አይ ይሄ ነገር በነገራችን ላይ ካሁን በኋላ እኔ ምን በህግ ነው የምጠይቀው። በቃ ምንም ነገር ይሄ ወደ ኋላ ምለው ነገር የለም። ተናግሯል። ያው ካሜራ ፊት ነው እንደዚህ ብሎ ፈንጭቶ ሄደው። ይሄ ነገር ደግሞ ሁሉም ዋጋውን ያገኝበታል ብዬ አስባለሁ። ለማንኛውም ካገኘው እንትን በለው ያዘው እንዲሁም እንዴ
በጣም ይደብራል። ቤተሰብ ለማየት እኔ ስል የሆነ መድኃኒት ነገር ይዞ ይመጣል ብዬ ነበር ያሰብኩት። ልጁ ወደ ነበረበት እንዲመለስ ይችላሉ። ቀላል ነው ለነሱ፣ ምክንያቱም ራሳቸው ናቸው የጠመጠሙበት። ያን ነገር ለመፍታት የሆነ ነገር ይዞ ይመጣል ብዬ ነበር ያሰብኩት። ሰምታችኋል ሁላችሁም ምን ብሎ እንደሄደ ተሳድቦ ነው ሄደው፣ ምንም አታምጡም ብሎ ነው ሄደው። ለዚህ ነገር ደግሞ እሱም ራሷም ኢየሩስም ዋጋቸውን ይከፍላሉ፣ ምንም ነገር ማለት ነው። ምክንያቱም ይሄ ቪዲዮ በቂ ነው ብዬ አስባለሁ። ሄኖክ ጋም ብዙ ፋይሎች አሉ አብሮ በነበሩበት ሰዓት፣ ያ ሁሉ በቂ ነው። ዛሬ ላይ ምንም አላቅህም ብላ እንደዚህ ስታሰቃየው በጣም የሚደብር ነገር ነው። ሁሉንም መንገዳችን በማስረጃ ይሆናል። ቤተሰብ ካሁን በኋላ ምንም የምንሸነፍበት ነገር የለም። ሁሉንም ነገር ይዘን ቪዲዮ አለ አቡኪያም ያን ቪዲዮንም ይዘን እዛ የታዩበት አለ እና ሁሉንም ነገር በህግ እንጀምረዋለን። በጣም ደብሮኛል። ብቻ በጣም ያሳዝናል።